አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም በቭሎግ ነው የመጣሁላችሁ ውዶች። ይህ ቪዲዮ እይታ የለውም፣ ያው እንደምታውቁት ዩቲዩብ ላይ ጠፍቼ ስለከረምኩ ቪዲዮቼ እይታ የላቸውም እና ቪዲዮውን ስታዩ ላይክ አድርጉልኝ። እናንተ ላይክ ስታደርጉ ብዙ ሰው ጋር ይደርሳል ማለት ነው። እንግዲህ ከጧት ተነስተን ቁርሳችንን በላልተን ቤታችንን በዚህ መልኩ አጸዳድተናል። መኝታ ክላሴንም እንደዚህ ጸዳ አድርጊያታለሁ። ያው እንግዲህ ምሳ ሰዓት ደርሶ መጣ የኔ ጎረምሳ። አረፈድክሳ ብዬ ረፖርታውን አትብላ ማሩ። ለምን በእጅህ ያስከው አታዝለውም እንዴ? ከኋላ ከበደኝ። ወገብህ እኮ ነው የሚሻለው በእጅ ከማንጠጠር። እስኪ ጅማት ፀሐው መጥቶ ነው ቆያችሁ። ዛሬ ደግሞ ተኝተኸው አረፍክ? ተነስና ምሳችን እንብላ እንጂ አራበህም? ኧረ ደክሞኝ ነው። አይዞህ ተነስና ተጣጠብ፣ ከዛ ምሳችን እንድንበላ። እሺ እሺ። እኮ ስትተጣጠብበት ይተውሃል ድካሙ። እያነበብክ ነው? ጎበዝ። መርቀኛ ተው መርቀኝ። በነገረን ጠየቀን ምንም አላየንም አልን ተገን ቀን እንኳን በሚኖሩበት አንበሳዎች አይኖሩም፣ በየራሳቸው ክልል ይኖራሉ። ድንበራቸውን በሽንታቸው ምልክት ያደርጋሉ። አንዱ ወደ ሌላው ሰፈር አይገባም። ተራቡ አንበሳ አደን ጀመረ ማንን አይደፍርም ብሎ አገሳ። ከጅቦች ጎሬ ተጠጋ። ጅቦች እንግዲህ ኪዩም ከትምህርት ቤት መጥቶ ምሳችንን በልተን ቡናችንን በዚህ መልኩ ጠጥተን እያነበበ ነበረ። ጓደኛ ቤት ልንሄድ ነው። ጎረቤት ጓደኛ አለችኝ እና ከፊቴ ሩጦ ቀድሞ የነበር ኪዩ እንደምታዩት እዚህ ጋር ጫቱ ጭና አዳሙ ምናምን ያምራል። ቤቷን ገብቼ ደግሞ አንዳንድ ነገር ማሳያችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ምጥን ክሽን ያለ ቤት ናት። ልክ እንደኔ 46 ቅጠል ናት። ክላሷም ልክ እንደኔ ናት። ከውጭ ጀምሬ እስከ ውስጥ ማሳያችሁ ይሆናል። ይቺ ቤት ጋር የኔ ቤት የምትለያየው በምን ነው? የሷ ቤት አጭር ነው እንደ ድሮ ስሪት ማለት ነው። የኔ ደግሞ በጣም ረዝም ነው። አጭር ሲሆን በቃ ሁሉ ነገሯ ስክክ ትላለች፣ የምታደርጓት ነገር ሁሉ ማለት ነው። እና ያው ከውጭ በኩል አሳይቻችኋለሁ። በሯም ምኗም ሁሉ ነገሯ ልክ እንደኔ ናት። እዚህ ጋር እንደምታዩት ግርግዳዋ ምናምን ልክ እንደኔ ነው ስሪቱ ማለት ነው የተሰራው። እዚህ ጋር ደግሞ ፍራሾች አሏት። ይሄን የትራስ ልብስ ታውቁታላችሁ፣ ያው በፊት የመጣ ነው ግን ያምራል፣ ደስ ይለኛል። እኔ ያችሁ ቲቪዋን ደግሞ ግድግዳ ላይ ነው ያሰቀለቻት። ኢንሻአላህ እኔም እንደዚህ አደርገዋለሁ ብያለሁ። ያምራል። የሚጠቅማችሁ ለምንድነው ደግሞ ልጅ ላለበት ቤት አይሰበርባችሁም። ኮርኒሷ የፕላስቲክ ኮርኒስ ነው። ያምራል። ማሻአላህ እንደምታዩት ረከቦታን ምናምን እንደዚህ ፈራርሻለኝ። ጽድት ክሽን ምጥን ያለች ቤት ናት። በቃ
የምን ግዴታ ትልቅ ቤት ካልሰራሁ ነው። እንደዚህ በአቅማችሁ ሁሉንም ነገር እንዳቅማችሁ አድርጋችሁ መስራት መኖር ትችላላችሁ። አያችሁ፣ ሳሎኑን አሳይቻችኋለሁ። ይቺ ደግሞ ኮሊደሯ ናት፣ ልክ እንደኔ ማለት ነው። በመሀል ያለችዋ መኝታ ክላሷ ደግሞ ይችን ትመስላለች። ውስጥ በሩ አያችሁት፣ ያምራል። አልጋዋ ደግሞ ይችን ትመስላለች፣ ልክ እንደኔ ሜትር ከ50 ናት አልጋዋ፣ አንድ ኮሜዲኖ ጋር ማለት ነው። አያችሁ፣ በጣም ነው የሚያምረው። እዚህ ጋር የሷ ትንሽ ትርፍ ቦታ አለው፣ ቁም ሳጥን ስላላደረገችበት ማለት ነው። የኔ ቁም ሳጥኑ ስላለ ሙልት አድርጎታል እንጂ ቤቱ ቅጠሉም 46 ቅጠል ነው። አንድ አይነት አከፋፈላቸው ምናምን ልክ አንድ አይነት ነው መጠኑ ማለት ነው የሁሉም ክላስ። ከዛ አሁን መኝታ ክላስ እናሳይቻችኋለሁ። ወደ እቃ ክላሷ ይዛችሁ ልሄድ። እቃ ክላሷ ደግሞ ይችን ትመስላለች። አያችኋት? ምጥን ያለች በቃ ሁሉም ነገር በአቅሟ ማለት ነው። በአቅማችን ያው የሰው ልጅ የሚኖረው በአቅሙ ልክ ነው አይደለ? ባላችሁ ነገር ደግሞ ደስተኛ መሆን አለባችሁ። የሰው ነገር እንዳያምራችሁ። የሰው ነገር የምታዩ የኔን እንደዛ አልሆነልኝም ምናምን የምትሉ ከሆነ በቃ ደስተኛ አትሆኑም። በራሳችሁ ነገር ማመስገን አለባችሁ። በራሳችሁ ነገር ደስተኛ ሆናችሁ መኖር አለባችሁ። የእናንተን ሁሌም ቢሆን የእናንተን የበላይ ሳይሆን የእናንተን የበታች አይታችሁ መኖር ነው ያለባችሁ። እና ኮሪደሮች ትመስላለች። እቺ በዛኛው በር በኩል መውጫ ነው። እቺ ኩሽናዋ ናት እንደምታዩት። በውጭ በኩል ያለችው መስኮቷም ይችን ትመስላለች። በሯም እንደዚህ ማለት ነው። እንደኔ ነው እና ይሄን ይመስላል የጓደኛዬ ቤት። በጥቅሉ እንዳቅማችሁ መኖር ትችላላችሁ ለማለት ያህል ነው ውድ እህቶቼ። እናማ ቡና ላፍላልሽ ብላ ጓደኛዬ ጠጥቻለሁ። ቤቴ ግን አይ ካላፈላንበት ለቤቱ መጠጣት አለብን ብላ አፈላችልኝ። ቡና ጠጣን። የዛሬው ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ ሁላችሁንም ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ ወዶቼ